እኮ አትገባም እያልኩ ልቀቀኝ እጄን አትገባም መግባት አትችልም እኮ መግባት አትችልም እኔን ገለኝ ወደ ውስጥ ትገባለህ እንዴት ነው ሌላ ሚስት የምታገባው እውነቱን አሁንም ካልነገርከኝ ወደ ህግ ይዤ ነው የምሄደው ነግሬሃለሁ በቃ አሁን ልገላት ነበር እንደሱ አትልም ውጣልኝ በቃ ቤት ውጣልኝ በቃ ሌባ ውጣልኝ በቃ ውጣልኝ በቃ ውጣልኝ ውጣልኝ እኔ መከታት አልችልም ውጣልኝ ለምን ውጣልኝ አሁን ያን ጥያቄ እንጠይቀኝ አልፈልግም አሁን ስነ ስርዓት ያዝ አንተ ስነ ስርዓት ያዝ እንጂ ያስጨነቀኝ እኮ ያስገድደኝ ከፈለኩ ያስገድደኝ እኮ ለአንተ እኮ ነው የሥራ ዕድል ይዤ መጣሁ አይ በቃ አልፈልግም ምን ችግር ይመስልኝ አልፈልግም አያስፈልገኝም ምክንያቱም አርጃት ምናምን ከዛም በኋላ ማዳበሪያ ውስጥ አድርጌ አስጭኜ ይዛት ልሄድ ማለት ነው የነበሩ በመታወቂያም ተስፈራኝ አትችልም ምክንያቱም ወንጀል ሰራሁት የበደል ሰራሁት ነገር የለም ማንም ወንጀል ሰራ እኮ አላለም እኮ አሮጥኩም እኔ አንተ ውስጥ መግባት ስለማትችል እየተገልኩ ይኸውልህ ዛሬ አንላቀቅም እኮ አንተ እዚህ ጋር ስላልዋሸ እኔ አልለቅህም ገባህ እውነቱን ነግረኝ ግን እዚህ ቤት ማስተካከል ያለብንን ነገር አስተካክለን ብሄድ ይሻላል እየዋሻሁት አይደለም ግን ሌላን ጥያቄ ለምን ጠይቀኝ ለምን ጠይቀኛለህ ነገር ያለው አይደል ብቻዬን ነው የምኖረው ብዬ ነገር ያለው አስረድቻለሁ አይደል ከዚህ በፊት ከእናትና ከአባቴ ጋር ነው እናትና አባቴ ሞቷል ብዬ ነገር ያለው አይደል አሁን ደግሞ እንደዚህ አይነት ጥያቄ ደግሞ ማየን ጥያቄ ለምን ጠይቀኛለህ ካልፈለገ መውጣት ትችላለህ ሰላም ጤና ይስጥልኝ የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን አላችሁ እኔ ልዑል ነኝ እንግዲህ ዛሬም ለእናንተ አንድ አዲስ ነገር ይዤ መጥቻለሁ እንደምታዩት ያው ብዙ ስራዎችን እየሰራን እንገኛለን እናንተም ስለምታበረታቱን እጅግ ከልብ እናመሰግናለን አጠገብ የምታዩት ወንድሜ ነው ጥቆማውን የሰጠኝ ማለት ነው እንደመግቢያም ለእናንተ ለማሳወቅ ያክል አንድ ጓደኛ አለኝ በጣም ወደው ማከብረው ጓደኛ አለኝ አጋጣሚ ሆኖ አንድ ጥርጣሬ አለኝ በቃ የሆነ ህሊናውን ማሳመን ያልቻለንበት ሁኔታ እንዳለ ወንድሜ ነግሮኛል ጥቆማው ምንድነው የሚለውን ነገር ከወንድሜ አንደበት ነው የምንሰማው እኛ ግን ነገሮችን አጣርተን ከክሮዎቻችን አብረውን ከሚሰሩት ሰዎች አካላት ጋር ሆነን ያው እውነቱን ለእናንተ የምናሳይ ይሆናል ማለት ነው በዋነኝነት ግን እናንተ ደግሞ ድርሻ አለባችሁ ማለት ነው ላይክ ማድረግ ኮሜንት ማድረግ ሼር ማድረግ ሰብስክራይብ እያደረጋችሁ የኛ ቤተሰብ መሆን ደግሞ ከናንተ የሚጠበቅ ነገር ነው ማለት ነው የናንተ ሐሳብ አስተያየቶች ስለሚገነቡን ሁሉ ጊዜም ኮሜንት ሴክሽን ላይ እየገባችሁ ኮሜንት አድርጉ ላይክ እንዳይረሳ እኛም ማዋራት ስለተለያዩ ነገሮች ማማከር የምትፈልጉ ሐሳብ አስተያየት መስጠት የምትፈልጉ ሰዎች እየገባችሁ በቴሌግራም ሊንክ ከኛ ጋር መገናኘት እንችላለን ማለት ነው እስከ ፕሮግራም ፍጻሜ አብራችሁን ቆዩ ሰላም ይሁን ሰላም እንዴት ነው እግዚአብሔር ይመስገን አለው እስኪ መጀመሪያ ደረጃ ያው የነገርከኝ ነገር ትክክል ነው ማለት ያው ያየኸውን ነገር ተጠራጥረህ እዚህ ድረስ እንድመጣ ስላደረከኝ አመሰግናለሁ እስኪ ከስምህ እንነሳና ስምህን አስተዋውቀንና ምን እንደገጠመህ ደግሞ ለአድማጭም ተመልካችም እኔ አቤል ዳንኤል መምሩ እባላለሁ አንድ ጓደኛ አለኝ አብሮ አደግ ጓደኛዬ ነው ብዙ ነገር ያሳለፈ ሰዎች ነን እናትና አባቱ በአጋጣሚ በህመም ምክንያት ነው የሞቱት ከእህቱ ጋር ነው የሚኖረው ከእህቱ ጋር ሲኖር በሚኖርበት ሰዓት ላይ ብዙ ጊዜ አብረን ሄደን እየተዝናናን እየተጫወተን እናወራለን እንደሰታለን እና ከሆነ ግን ረጅም ጊዜ በኋላ ግን ልጅቷ ወደ አሜሪካ እንደላካት ነገረኝ እህቱን ማለት ነው እና በሆነ አጋጣሚ ቤቱ ሲሄድ ስል እንዳትመጣ ምናምን ይለኛል ብዙ ጊዜ ወደሱ በፊት እንሄድ ነበረ ከሆነ ቀን ጀምሮ ግን እንዳትመጣ ምናምን ይለኛል እና ለምንድን ነው የማልመጣው ምናምን ስለው ጊዜ አይ በቃ በአጋጣሚ የሆነ ምክንያቶች የደረደረ እንዳልመጣ ያደርገኛል ወደ ቤቱ እንዳልሄደ ወደ እሱ ጋር ማለት ነው እሱ ወደ እኔ ነው የሚመጣው ብዙ ጊዜ እንደውም እና በፊት ግን አብረን ነበርን ከእሱ ቤት የምናሳልፈው ከተወሰነ ጊዜ በኋላ ስለከለከለኝ ለምን ምክንያት እንደሆነ ግራ ስለገባ አንድ ቀን ሰርፕራይዝ አድርጉ ዝም ብዬ በአጋጣሚ ሄድኩ ወደ እሱ ቤት ማለት ነው ወደ እሱ ቤት ሲሄድ እንግዲህ እህቱ እንደሌለች ወደ አሜሪካ እንደላካት ምናምን ነግሮኛል እና የሴት ድምፅ ሰማሁኝ ቤት ውስጥ እነሱ ቤት ውስጥ እሷ እንደሌለች ነግሮኛልም ልኳታልም ልኳታ ወደ ውጭ እንደላካት ወደ አሜሪካ እንደላካት ነግሮኛል
ልኳታልን ብለኛል። ማረጋገጫ አለ? አንተ የምታውቀው ነገር አለ? ኤርፖርት እንግዲህ ብሎኝ ነበረ። በኤርፖርት ነው ሂጅ ሸኝቻለሁ። ፎቶ አሳይቶኛል ምናምን ተነስተው ፎቶ ብለኛል። ስለዚህ እንደ ላካት ነው አንተ የምታውቀው? ኤግዛክትሊ እንደዛ ነው የማውቀው። እና ሲሄድ ሴት ድምፅ ሰማሁኝ። ስብሰባ ምንድን ነው ብዬ ስለው ጊዜ ና እንውጣ ብሎ አስቸኩሎ አስወጣኝ ከቤት ውስጥ እና እንደውም ዘሎ እሱ ነው የወጣው። እና ሲወጣ ምንድን ነው ብዬ እኔም ተከትዬ ወጣሁ። እንግዲህ እዛ ቤት ቁጭ ብዬ እንትን ሊመጣልኝ አልቻለም። ጭንቅላቴ ሊያርፍ አልቻለም። ምንድን ነው የሚለው ነገር ለራሴ ተጠራጠርኩ። ምክንያቱም ነግሮኛል እንደሄደች ወደ ውጭ እንደሄደች ምናምን ነግሮኛል። ምናልባት ሰራተኛ ምናምን እኔ በር ሰራተኛ የለውም። ሁለቱ ናቸው ያሉት ቤት ውስጥ ያሉት። ሰራተኛ ምናምን አልተቀጠረም። ሰራተኛ እንደሌለውም አውቃለሁ እኔ። ስለዚህ ምንድነው የሚለው ነገር ተጠራጠርኩና ቤቴ ራሱ ገብቼ ጭንቅላቴ ሊያርፍልኝ አልቻለም። በቃ ህሊናዬ እንዴት ነው? ምክንያቱም የለችማ አሁን ውጭ ናት የለችው ብሎኛል። በስልክ ምናምን በምንም ነግሮኛል። አብረን ስንዝናናም ስንጫወትም ኳስም ስናይ ምናምን እንደነገረኝ አስረግጦ እንደነገረኝ አውቃለሁ። አንተም አይተሃል በዓይኔ? እኔም በዓይኔ አይቻለሁ። ስለዚህ ምንድን ነው የሚለው ነገር ሀሳብ ጭንቅላት ላይ ሊጠራጠር ስላልቻለ ይህንን እስኪ ልጠቁም ብዬ ነው እኔ ወደ አንተ አመጣጤ። ጥሩ ነገር ማለት እሱን አልጠየቅኩም በሰዓቱ። ምንድን ነው የምን ድምፅ ነው አላልከውም? የምን ድምፅ ስለው ጊዜ ስልክ እያወራሁ ነው ምናምን አለኝ። የስልክ እንዳልሆነ አውቀዋለሁ። ስልኩም እንዳልሆነ አለው። የታፈነ ድምፅም አለው። ገብቶሃል? ስለዚህ ምንድን ነው የሚለው ነገር ላይ እኔ አሁን በጣም ተጠርጣሪ ስለሆንኩ እኔ ጓደኛዬ እንደዚህ አይነት ነገር ላይ ማለት በአንተ እድሜ ላይ ከሆነ ፍቅር፣ ጓደኝነት፣ ትዳር ሊኖረው ይችላል ነው የለውም? ምንም ነገር የለውም። ከኔ የበለጠ የ7-8 ዓመት ጓደኛዬ እኮ ነው። አብረን ነው ብዙ ነገሮች ያሳለፍነው። ስለዚህ ምንም ነገር እንደሌለው በእርግጠኛ እነግርሃለሁ። በእርግጠኝነት ነው። ስለዚህ ምንድን ነው የሚለው ለእናንተ ሚዲያ ለመናገር ነው። ሌላውም ተጨማሪው ነገር እንዴት ነው ስልክም ሲያወራት አይቼ አላውቅም ብለኸኛል። እስኪ ስለሱም ነገር እስኪ ንገረኝ። አንደኛ ብዙ ጊዜ ስንዝናና አብረን ነው የምንዝናናው። ከስራ በኋላ ስልክም ደውሎላትም አያውቅም። ሲያወራም ከእሷ ጋር ሰምቼም አላውቅም። ረጅም ጊዜ ሆኖኛል ይህ ነገር። በፊት እንደውም በጣም ከመሄዷ በፊት ከላኳት ከማለት በፊት የዛ ሰዓት ያናግራት ምናምን ነበር፣ እሰማ ነበር። ከዛ በኋላ ግን ረጅም ሰዓት ስልክም ደውላ አታውቅም። እሱም ሲያወራ ሰምቼው ማለት ከእሷ ጋር እንደዚህም እንዴት ሊሆን ይችላል የሚለው ነገር ነው እኔ ጭንቅላቴ ላይ ፊል እያደረግብኝ ያለው። ማለት የእሷን ድምፅ ታውቃለህ? የእሷን ድምፅ ነው የሰማው የሴቲቱን ወይስ የማን ድምፅ ይሁን የማንን አታውቅም? የሴቲቱን ድምፅ በደንብ ነው የማውቀው፣ በደንብ ጠንቅቄ የማውቀው። እሷ ናት ወይስ አይደለችም? እሷ አይደለችም። ስለዚህ እሷ ልትሆንም አትችልም። ምክንያቱም ሄዳለች ተብሏል። ሄዳለች ካለኝ ራሱ ስንት ጊዜው በጣም ቆይቷል እኮ። እንዴት አንተ እኛ አሁን ለምሳሌ ከስራ ስንወጣ ራሱ ብዙ ጊዜ እንገናኛለን። እንዴት ደውላ እንኳን ወደ ውጭ ሀገር ሄዳለች ከተባለች በትንሹ 3 ዓመት ምናምን 3-4 ዓመት ይሆናታል። ረጅም ጊዜ ይሆናታል። ስለዚህ እንዴት በዛ ሰዓት እኔና እሱ ደግሞ ዴይ ቱ ዴይ የምንገናኘው ከስራ በኋላ ኳስም አብረን ለምናየው ምንዝራነውም አብረን ነው። አንድ ቀን እንኳን ስለሷም አንስቶልኝ የማያውቅም። ሲያወሩም ሰምቼም አላውቅም። የሚሆንም በሆነ ቦታ ላይ የእንጀራ እናትና የእንጀራ እህትማማቾች ናቸው እነሱ። ማለት በእናትና በአባት አይገናኙም ከእሱ እህቴ የሚለው ጋር እና ማለት የተለያየ እናት አባት ያላቸው ሁለቱ የተለያዩ ሲንግል ማምና ሲንግል ማናው ሲንግል ዳድ ነው ማለት እንደዛ ናቸው። ስለዚህ አሁን ምንድነው ጥያቄው? ወዴት እየሄደች ነው ይሄ ልጅ? ወዴት እየሄደች ነው እሱስ? ጓደኛዬ እንደዚህ አሁን ከዛ በኋላ ባህል ራሱ ጥሩ እየመጣ አይመጣም። የማየው ነገር ጭንቅላቱ ላይ የማየው ጭንቀት መነበብ ምናምን ለራሴ እንድጠራጠር ስላደረገኝ ነው ለዚህ ሚዲያ መጥቼ እንድናገር ያበቃኝ። በጣም ጥሩ። ያው ይሄንን ማለት ጥሩ ነው። ማለት ቤተሰቦቻቸው የት ሄደው ነው እስኪ ንገረኝ። ማለት የቤተሰቦቻቸውን እንጀራ እናትና እንጀራ አባት ብለኸኛል ማለት ነው። እነሱ በአጋጣሚ በህመም ምክንያት ነው የሞቱት። ረጅም ጊዜ ሆናቸው ከሞቱ እና ሁለቱም የለውም እና የቤተሰቦቻቸው ማለት ነው እና ሁለቱም ስለሌሉ ከዛ በኋላ እነሱ ናቸው
ሲኖሩ የነበሩት ከእሷ ጋር ሲኖር እሷም ከእሷ አብረው ነበር የሚኖሩት እና እንዳልኩም ቅድም ወደ መጣሁልህ ልኬያታለሁ ብሎኛል ወደ ውጭ እና ከዛ በኋላ ደግሞ እንዳልኩም አሁንም ምንም ነገር የለም። ምንም ነገር ያየሁት ነገር ስለሷም አያወራልኝም። ስለሷም ምን ስራ ነው የሚተዳደረው? እሱ አሁን አጋጣሚ ሙያ አለው። በዛ ሙያ ከኔ ጋር አብረን በተማርነው መሰረት በዛ ሙያ እየተሰራ ነው። ኦኬ። ግን ለየብቻ ነው የምትሰጣው? ለብቻ ነው የምንገናኝ። ከስራ መልስ ነው የምንገናኘው ተደዋውለን እና እንደው ማለት አሁን የመረበሽ ስሜት እየመጣበት ነው ምናምን ብለህ አንተ ካወቅክ በኋላ ነው እንደዚህ አይነት ስሜቶች የመጡት? እኔ ካወቅኩት በኋላ የሆነ ቀን ማለት አንተ ካወቅክ ቤቱ ገብተህ ከሄድክ በኋላ ከዛ በኋላ የመረበሽ ስሜት አለበት እና ጭንቅላቱ ላይ የበፊቱ የማውቀው ጓደኛዬ የባህሪ እያየሁበት አልነበረም እና በጣም ኦቨር ጭንቀት አለበት እና ገጸ ባህሪውም ጥሩ አይደለም ያለው አቋም ምናምን ሁኔታ ስታየው አብረን እየተዝናናን በፊት የሚጫወተው የነበረውን አሁን ተጨማጭ ነው፣ ጭንቀት ነው። በቃ እንሂድ ውጣ ነው የሚለኝ። ትንሽም ቆይተን እንውጣ ነው የሚለኝ። በቃ አሁን እንደ በፊቱ ብንገናኝም እሱ ቶሎ መለያየት የሚፈልገው በቃ ከኔ ጋር የመሆን እንደ ድሮ አይደለም። አንተ ግን ቢሆንም በቃ የሰማኸው ነገር ሰላም አሳጥቶሃል? እኔ ከሚገባ በላይ ራሴ ምክንያቱም አንደኛ ህሊናዬም ሊፈቅድ አልቻለም። ምክንያቱም የማየው ነገሮች ከእሱ ላይ የማየው ነገሮች ጭንቅላቴ ላይ ጥሩ ነው ስሜት ይስማኝ ስላልመጣ ለመናገር እና እስኪ ጓደኛ የሚሆን ነገር ሰላም እንኳን ቢያገኝ ብዬ ነው ይህ ሚዲያ ለእናንተ መጥቼ ብንተነፍስ ያደረኩት። በጣም ጥሩ። የእኛ ሚዲያ ትከታተላለህ ከዚህ በፊት? በጣም ናጢያቸው እና በጣም ተወዳጅ ፕሮግራም ነው። በጣም ደስ የሚለኝ። እናመሰግናለን እኛንም ስለመረጥ። በዋነኝነት ያው ያሉትን ነገሮች እናጠራለን። ሁልጊዜ እኔም እኮ ለዛ ነው አንፈርድም። መጀመሪያ አንፈርድም፣ አጣርተን ነው ነገሮችን የምንፈርደው። ስለዛ አንተ የምታደርግልኝ ነገሮች ይኖራሉ። ተባበራለሁ። በጣም ጥሩ። ዝግጁ ነኝ። አንተ ምንድነው የምታደርግልና ካሜራ ትወስዳለህ። ካሜራ በቀጥታ ትወስዳለህ። ጊዜ መጨረስ አያስፈልግም። እዛ ቤታቸው እንሄዳለን። በቃ እንደ ባለፈው በፊት እንደሄድከው ማለት ነው። ሳትደውልለት ምናምን ዝም ብለህ በቃ ቤቱ ትሄዳለህ። አሁንም አትምጣ ያጠፋውም ይችላል። አትምጣ የለውም ይለኛል። እያለም የለውም ይል ስለሚለኝ እኛ ሰርፕራይዝ ሆነን ዝም ብለን እስቲ ቀድመን ግን የምንደውልለት ሁኔታም ሊኖር ይችላል። ይቻላል፣ እንደዛም ይቻላል። ቀድመን ወይ ደግሞ በጠዋት ደውለንለት ወይ ደግሞ ካልሆነ ያለበትን ኮንዲሽን አውቀን እንሄዳለን። እኔም ለዛ ነው እኮ አንተ ግን ሳትፈራ ሳትሸማቀቅ በባለፈው የሰማሁት ድምፅ የምንድን ነው ትለዋለህ። እኔ ከልብ ከማለት ወደኋላ ምክንያቱም አንደኛ ገብተህ በቃ ሰላሜን ነስቶኛል በባለፈው የሰማሁት ድምፅ የምንድን ነው። እኔም አንደኛ ነገርኩህ ሰላሜን ስለነሳኝ እኮ ነው ይህንን ነገር ለአንተ ለዚህ ሚዲያ መጥቼ እንድናገር ያደረገኝ እኮ በዛ ምክንያት ነው። እና ጓደኛዬም አንደኛም ተጨንቆም እንደዚህም ሆኖ እውነቱን ወጥቶለት እሱም ሰላም እንዲያገኝና ወደ ቀድሞ አቋሙ እንዲመለስ ስለምፈልግ ወደ በፊቱ እንድንመለስ ስለምፈልግ ነው። ስለዚህ ያለም ነገር ካለ እንዲፈታ ነው። ምክንያቱም በሰው ነው ሁሉ ነገር የሚሆነው። ያለ ሰው ምን ነገር ተጨንቆ እኔም ስቀርበው እንደ በፊቱ ሊቀርበኝ ስላልቻለ እስኪ የተሻለ ነገር ከመጣ ብዬ ነው። ስለዚህ እስኪ አነጋግሩት ያንትና ያለው ሁኔታ ይጣራል። በጣም ጥሩ። ያሁኛ ሁኔታዎችን እናጣራለን። እንግዲህ ወንድማችን አቤል ሁሉንም ነገር እናጣራለን። አንተ የምታግዘን ነገር ይኖራል። እንግዲህ እውነቱን አጣርተን ለአንተም ለተመልካችም ለሁሉም ነገር መጥፎ ነገሮች ካሉ እኛ እንግዲህ ወደ ህግ ነው የምንሄደው። ትከታተላለህ መቼም ፕሮግራሞቻችን እና በዚህ አግባብ ነው ስራችን የምንሰራው ማለት ነው። ከዛ ውጭ ግን እንግዲህ አንተን በደንብ ማለት ያለብህን ነገሮች እናደርግና እንልካለን ወደ እሱ ቤት። እንግዲህ ተመልካቾቻችን ያው ወንድማችን የሰጠንን ጥቁማ መሰረት በማድረግ ያው ካሜራ ገጥመን ወደዛ ቤት እንዲሄድ እናደርገዋለን ማለት ነው። በዋነኝነት ያሉትን የሚፈጠሩትን ነገሮች ከእናንተ ጋር እኛም አብረን የምናይ ነው የሚሆነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ተመልካቾቻችን እንግዲህ ያው ጥቁማውን ሰምተናል። አሁን ደግሞ እዛ ሰፈር ውስጥ ነው የምንገኘው። እዚህም ሰፈር የተገኘበት ምክንያት ምንድነው? ነገሮችን ለማጣራት ነው ማለት ነው። ተደባብሰው የቀሩትን ነገሮች ወይ ደግሞ ተሸፋፍነው የቀሩትን ነገሮች ለማጣራት ነው ማለት ነው። ወንድሜ አቤል እንግዲህ
አጠገብ ያለ እሱ ነው እንግዲህ ካሜራ አሁን ገጠምልሃል በተባባልነው መሰረት ገብተህ ወሮች ልክም ያለ ማስረጃ ይዘህልኝ እንድትወጣ ነው የምፈልገው። ኢቭን ድምፅም እስከምትሰማ ልትቆይ ትችላለህ። በቃ አልወጣም በለው። ውጣም ካለ አይ ቁጭ በል በቃ ገግመህ ሌላ ወሬ ሰበብ እየፈጠርክ ስለ ስራ አውራው። ከዛ በኋላ ስለ ስራ አውራው የሚለውን ነገር እኛ ቁጭ ብለን እዚህ በላይ በካሜራ እንከታተላለን ማለት ነው። ተረድተኛል? ስለዚህ ወንድማችን መልካም እድል። የሰማኸው ነገር እንግዲህ ጥሩ ነገር ከሆነ እንደ ጥሩ እናስቀጥለዋለን፣ እናበረታተዋለን፣ ወይ ደግሞ ይቅርታ ጠይቀን እንወጣለን። ጥርጣሬያችን ልክ ካልሆነ ደግሞ ያው ወደ ምን ሄድበት እንሄዳለን ማለት ነው። ተረድተኛል? ስለዚህ ምንም መፍራት መደናገጥ እንዳይገባ። ችግር ካለ እኛ ቶሎ ቤቱ ጋር እንደርሳለን። ምክንያቱም አንተም ስለምትገባ ስለምናይ ማለት ነው። ስለዚህ እንደዛ እናደርጋለን ማለት ነው። እስከዛ እንግዲህ ተመልካቾቻችን አብራችሁን ቆዩ። በድጋሚ ፋሲል እና አሁን ቁጭ እንበላ። አይ ችግር የለም። ቆይ ልብስ ቀይሬ ምናምን ቁጭ ባለ የሆነ ማጫወት ነገር አለ እኮ በጣም እንግዳ ስላለብኝ ነው። ደግሞ ለአንተ ያልነገርኩህ ነገር ስላለ ለዛ ነው። አጓይ የምናወራው ነገር ስላለኝ እኮ ነው። ከአንተ ጋር ማውራት ስለምፈልግ ለዛ ነው የመጣሁት። አጋጣሚ ከስራ ወጣሁ፣ ወደዚህ መጣሁ ወደ አንተ ላውራ። አቤላ እየሰማኝ ነው አይደል? አሁን ከአንተ መጨቃጨቅ መነጋገርም እኔ አልፈልግም እና በቃ አንዴ ሳትደውል እንዳትመጣ ብያለሁ ከዚህ በፊትም አይደለም። አሁን እኔን እንግዳ አለኝ፣ የሚመጣ እንግዳ ማለት ነው እና ላገባ ስለሆነ በቃ ስለዚህ ማለት ነው ምን ላገባ ነው እና ምክንያቱም ለአንተ ያልነገርኩህ ምክንያት አንተ እንዳትጨነቅ ምናምን ጓደኛዬ ስለሆንክ ነው። እንዴት አንተ ማግባት እኔ ያስጨንቀኛል? እንዴት አንተስ እንዴት ሽማግሌ ምናምን በቃ እሱን ውጭ ወተን ብናወራ አይሻልም? አቤላ የነገርኩህ እኮ ወተን አንዴ ልብስ ልቀይርና ወተን ብናወራ አይሻልም? ምን ችግር አለው? ፋሲል ተቀምጠን አውርተን እንወጣለን። ቢያንስ የብዙ ዓመት ጓደኛ ነን አይደል? እኔ አንተ ከተለኝ እንድታደርግ ነው። በቃ ወተን አንቺ ጭቆ ያስፈልገም ነው እናንተ አይደል እንዴ? አንተ ጉዳይ ያሳሰበኝ ነው። እኔ ይሰማኛል። ወዴት እየሄድክ ነው አንተ? ወዴት እየሄድክ ነው? እኔ የማላውቀው ነገር ካለ ንገረኝ። ምንም ነገር የለም። እኔ ያልኩህ ትዳር ላገባ ነው እኮ። እኔ ማግባትን ታዲያ ደርስ ነው እኮ የሚለኝ። ስለዚህ ውጭ ወተን ብናወራ አይሻልም? ምንድን ነው የምታገባው? ሳትነግረኝ ምን ሳትለኝ ማን ስትለኝ ነው የምባል? ደግሞ ሽማግሌዎች ሊመጡ ስለሆነ ማለት በቃ በኋላ እናወራለን። ውጭ ተገናኝተን እናወራለን። ሽማግሌ? የምን ሽማግሌ? እኔ እያለሁ እኔ የማላውቀው እኔ እያለሁ አንተ እንዳትጨነቅ ብዬ እኮ ለዛ እንዲህ የአንተ ጓደኛዬ የአንተ ወንድሜ የአንተ መጨነቅ የአንተ ምን ማለት እኔ የሚያሳስበኝ ነገር ነው እንጂ የአንተ ደስታ የበለጠ ደስታ ነው እንጂ የሚያደርገኝ እንደዚህ ስለኛል እንዴ? ከአንተ አሁን አልተረዳኝም። በቃ በኋላ እናወራለን። ሽማግሌዎች ሊመጡ ስለሆነ በኋላ ውጭ ተገናኝተን ብናወራ አይሻልም እንዴ? እንደሱ አይደለም። ቆይ አሁን ተቀምጠን እናውራና ከዛ በኋላ ተቀምጠን እናውራ። አልፈልግም አትምጣ አላልኩም እንዴ? በቃ ሄድ ውጣልኝ በቃ አልኩህ አይደል? ምንድን ነው እንደዛ አይደለም እኮ ቁጭ ብለን ተነጋግረን በቃ ሽማግሌዎች ሊመጣ ነው ላገባ ነው አልኩህ። አንተ የኔ ማቆ ደስታ አይሰጠም እንዴ? ይሰጠኛል። ታዲያ እኮ ነው ቀስ ብለን ተረጋግተን አውራ ምን እኮ ለዛ ነው እኮ እንጂ እኮ ያንተ መውጣት ያንተ መግባት እኮ እኔ እሱ ፍላጎት ይኖራል እኮ ከዚህ በፊትም ነገር ያለው አትምጣ ብዬ አይደለም? ሳትደውል አትምጣ በቃ እዚህ ከአንድ ሁለቴም ሶስቴም ነገር ያለ አይደለም? አሁን ቤቴ አይደል እንዴ? ቤት ወንድሜ ነህ ምንም ነገር ነው ብዙ ነገር ያሳደብሎ ሽማግሌዎች ሊመጡ ስለሆነ በቃ ይሻላል። እንዴት በገብተህ ታስወጣኛለህ? የኔ መውጣት ነው አሁን የምትፈልገው አንተ? ሽማግሌዎች ሊመጡ ስለሆነ ነው እኮ የኔ መውጣት ትፈልገዋለህ አሁን? ከዚህ እኔ መምጣት ልፈልግ ሳትደውል ሳትናገር አትምጣ በቃ ከአንድ ሁለቴም ከዚህ በፊትም ነገር ያለው ከዚህ በፊትም ሳትደውል ሳትናገር መታል እኮ እና ልውጣ አልፈልግም። ውጣ እንደዚህ ይባላል? ጓደኛ እንደዚህ ትገፋዋለህ? የምን ድምፅ ነው የሚሰማው ደግሞ? የምን ድምፅ ነው የምሰማው? ምንም ነገር የለም። ምንድን ነው? የሆነ ድምፅ ሰምቻለሁ። ጎረቤት ወልዳ ምጥ ምናምን። ተው እንደዚህ አትበለኝ። የሆነ ድምፅ ሰምቻለሁ። የውስጥ ነገር ነው። በቃ ውጣ ከቤት እንደምወድ እንደማከብር ነው። ውጣ በቃ በጣም ያሳፍራል። ምንድን ነው እዛ ቤት ውስጥ ያለው ጭቅጭቅ አለ። እያስወጣው ነው። አይገርምም? አስወጣው። ሌላ ነገር ሳይኖር አይቀርም። አሁን በቅርበት ነው። መጣ አይደል?
እንዴት ሆንክ? ሰላም ስጠኝ። ምንድን ነው የሚለው? ያው ገፈታትሮ ከቤት እንደ ውሻ ነው ያባረረኝ፣ ያስወጣኝ እና አንተ እስኪ እንድደርስበት አንተ ድረስበት እና እሄዳለሁ፣ ችግር የለውም እሄዳለሁ። ግን ምንድን ነው መጨረሻው ምንድን ነው የሚልህ? መጨረሻው በቃ ከቤቱ ገፍትሮ ነው ያስወጣኝ። ላገባ ነው ምናምን ብሎ ገፍትሮ ነው ያስወጣኝ። ላገባ ነው አለኝ። ላገባ ነው ሲል እኔ የማላውቀው ያላወቅኩት ነገር እንዴት ጋብቻ ቀላል አይደለም። ጓደኛዬ ነው አብሮ ጓደኛዬ ስንት ዓመት ያሳለፍ ጓደኛዬ እዚያም ብሎ ላገባ ነው ብሎ አባረረኝ ከቤት ውስጥ። ድምፅ ሰምተሃል አልሰማህም? አሁን ድምፅ ሰምቻለሁ አለ። አሁን አዎ በጣም ጥሩ። አሁን ዋናው ነገር እሱ ነው። በቃ ድምፅ ሰምቻለሁ። አንተ ድረስበት። አንተ ደግሞ የህግ አካሎች አሉ፣ እነሱ ጋር ቆያያቸው አይደል? እሺ ወራቸው እንግባ ያለው ቤቱ አይደል? በቃ ጥሩ። አንተ እዛው ቆይ። ይሄ ነው መሰለኝ አይደል? አቤላ ተወኝ አላልኩም? አሰማኝ። ምንድን ነው? ሰላም። አቤት ሰላም። እንዴት ነው? እግዚአብሔር ሰላም ነው። እኔ አቤላ አይደለሁም። እንዴት ነው? ምን ነበር? እኔ ልዑል እባላለሁ። ምንድን ነው ካሜራው? ያው ካሜራው ችግር አለ እንዴ? የለም። ምን ነው? ያው ወጣቶችን እናበረታታለን፣ ወጣቶችን ሽልማት እንሸልማለን እኛ ማለት ነው። እና በወጣቶች ዙሪያ ነው ስራ የምንሰራው። የተለያዩ እድሎችን ለወጣቶች ይዘን እንመጣለን። አንተ ደግሞ ወጣትና መልካም ወጣት እንደሆንክ ሰምተናል። አንተን ለመሸለምና ለማበረታታት ነው እዚህ የመጣ ነው። እሺ። እና ምን ይመስልሃል ገብተን ማውራት እንችል? አይ እዚህ ጋር ብናወራ አይሻልም? እዚህ ብናወራ አይሻልም? ውጭ አይ ብዙ ዝርዝሮች አሉ። ብዙ ስለምንሰራቸው እዚህ ማውራት እንችላለን። ችግር የለም። አይ ቤት መግባት ስለማይቻል ነው። ለምንድን? አይ ምክንያት የራሴ ምክንያት ስላለው ቤት መግባት አይቻልም። ቤት ገብተን ብናወራ ምን ይላል? ኧረ ችግር የለም። እዚህ ብናወራ ችግር አለው እንዴ? አይ ችግር የለውም። ግን ደግሞ ያው እዚህ ሰው ፊት በዚህ መንገድ ነው በዚህም መንገድ ነው። አይ ብራዘር አሁን ደግሞ ይጨቃጨቅ አልፈልግም። ምክንያቱም ጎረቤት ምናምን ስላለ ድምጽ ነው እንዳይሰማ። በቃ እዚህ የምታወራው ድምጽ የምታወራው ነገር ካለ እዚህ ብታወራ ይሻላል። ጎረቤትን ድምጽ እንዳንረብሽማ ገብተን እኮ ነው ማውራት ያለብን። እሱማ ነው ግን አይ በቃ እዚህ ብታወራኝ ይሻላል። ውስጥ ማንም እንዲገባ ስለማልፈልግ። ምንድነው ችግሩ? እሱማ ምንም ችግር የለውም እኮ። ታዲያ ችግር ከሌለ ለምን አታስገባንም? እና ቁጭ አንተ እዚህ ማውራት አትችልም እንዴ? አንተ እዚህ ማውራት አትችልም? ለአንተ እኮ ነው የስራ እድል ይዤ መጣሁ እያልኩ። አይ በቃ አልፈልግም። ምን ችግር ይችላል? አልፈልግም፣ አያስፈልገኝም። ኦኬ የራሴ ስራ አለኝ እኮ። ሊኖር ይችላል ግን ደግሞ ከዛ በላይ ሌላ መስራት አትፈልግም? አይ አልፈልግም። ለምንድነው እየተቆጣ ያለው? አይ አልተቆጣም እንዳልኩ ነው። እኛ አሁን እዚህ ጋር ቆመን ከምናወራ ስለ ስራ ፕሮፖዝ ታደርጋለህ፣ የተለያዩ ነገሮች ይኖራሉና ከዛ ጋር የተያያዙ ነገሮች ነው እንግዲህ። ገብቶኛል። ስለዚህ ግን እኔ ደግሞ ቤት ማስቀበስም አልፈልግም። ኦኬ ውጪ ይሁን። አዎ እዚህ ጋር ከምንቆም እሺ ሌላ ቦታ ሄደን ማውራት እንችላለን። ይቻላል። እሱማ ይቻላል። ለምንድነው ቤት እንዳንገባ የፈለከው? አይ የራሴ ምክንያት ስለማልፈልግ። ምንድነው እሱ ምክንያት? ብዙ ምክንያት ስላለኝ። ምክንያቱም ይሄ ምክንያት አንተ መናገር ስለማልፈልግ ማለት ነው። ለአንተ መናገር ስለማልፈልግ። ለምንድነው ምክንያት መናገር የማትፈልገው? እንዴ ምክንያት ሁሉ አንተ መናገር አለብኝ እንዴ? አይ በትክክል በጸባይ ካላስገባህ በግድ ይዤ እገባለሁ ይሄ ነው። በግድ እሱማ አትችልም። ለምንድን ማለት አይቻልም እንዴ? አይቻልም። በቃ ምን አይቻልም ብያለሁ። አይቻልም። 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 ምክንያቱም ቤቴ ስለሆነ አይቻልም። ቤት እኮ ሊሆን ይችላል። እሺ አዎ ገባኝ። ግን ደግሞ በስርዓት አይደል እያወራሁ ያለሁት? ቁጭ ብለን እናወራ እያልኩ ነው። ለምንድን ነው የማታስገባኝ? ቤቴ ውስጥ መግባት አይችልም? አንተ ፍቃድ አለ ለመግባት ቤት ውስጥ? አለኝ። ምን ፍቃድ አለ? የቤት ውስጥ ለመግባት ባይሆንም ሌላ በጣም ብዙ ፍቃድ አለ። ምን ፍቃድ አለ? መብት አለኝ። ሰማኝ አንተን መጠየቅ እችላለሁ። በመታወቂያም ታስፈራኝ አትችልም። በመታወቂያ ምክንያቱም ወንጀል ሰራሁት የበደል ሰራሁት ነገር የለም። ማንም ወንጀል ሰራ እኮ አላለም እኮ። መጀመሪያ አዳምጠኝ ለረጋ ብለህ። እሺ እኔ ካንተ የምፈልገው 10 ደቂቃ ብቻ ነው። 10 ደቂቃ 15 ደቂቃ ነው የምፈልገው። ምንድነው ወጣቶችን የስራ እድል እንፈጥርላቸዋለን። ትሰማለህ? አዎ እየሰማሁ ነው። በቃ ወጣቶችን የስራ እድል እየፈጠርንላቸው ነው። ስለዚህ ለአንተም የወጣት የስራ እድል ይፈጠርልሃል። ስለዚህ እንደዚህ እዚህ ጋር ማምራት አንችልም? ቤት ውስጥ እዚህ ጋር ለምንድን ነው የምናወራው? ችግር የለውም። በቃ እዚህ ማምራት ይቻላል አይደል? ተረድቻለሁ። ተረድተኛል አይደል? አዎ እኮ ካሜራው ደግሞ ይኸውልህ የስራ ኃላፊዎች እንዲያዩት ነው። በቃ ሌላ የተለየ ነገር የለም። ስለዚህ 10 ደቂቃ 20 ደቂቃ ቁጭ ብለን እናወራ። እኔ አልፈቅድም ቤት ውስጥ። ለምንድን? ምክንያቱም ነገር ያለ መጀመሪያ ምክንያቱም ነገር ያለ ደግሜ ምክንያቱም መናገር አለብኝ እንዴ? ስለማልፈልግ ማለት ነው። በቃ አንተ አሁን በጉልበት በምናምን መግባት አትችልም። በጉልበት እኮ አይደለም፣ አሁን እኮ በጸባይ ነው እያወራህ ያለሁት እኮ። በቃ እዚህ ጋር ማውራት አንችልም። መጀመሪያም እኮ በጉልበት እንድገባ እኮ ያደረከኝ አንተ ነህ። ግን አሁን ደግሞ እዚህ ጋር ማውራት አትችልም፣ መነጋገር አንችልም። እዚህ ጋር ለምንድን ነው የምንቆመው? ገብተን እናወራ እያልኩ ነው። አይቻልም። ብቻ ነው የምትኖረው እዚህ ቤት ውስጥ? አይቻልም።
አይቻልም። ብቻ ነው ወይ የምትኖረው እዚህ? አዎ ብቻዬን ነው የምኖረው። ስለዚህ ቁጭ ብለን እናውራ። ብቻህን ከሆንክ ምንም የሚረብሽ ነገር የለም። ራሴን ውስጥ የሚጨንቀኝ ነገር ስላለ ነው። ምን እንደሚጨንቅህ? እሱ ነገር ለራሴ በራሴ ነው የማውቀው። ለራሴ ነው የማውቀው። ለሰው ልጅ መናገር ስለማልፈልግ ማለት ነው። በቃ እኮ ምንድነው ችግሩ እያልኩ እኮ ነው። ምንም ችግር የለም። እና አሁን አታስገባንም? አላስገባም። ለምንድን? ስለማላስገባ ነገር ያለ ምክንያት ስላለኝ በቃ የራሴ የሆነ ምክንያት ስላለኝ ብቻ አላስገባም። ምን ይሻላል? ምንድን ነው የሚለው? ውጣልኝ በቃ ቤት ውጣልኝ በቃ ሌባ ውጣልኝ በቃ ውጣልኝ በቃ ውጣልኝ ውጣልኝ። እኔ መክፈት አልችልም። ውጣልኝ 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 በቃ ውጣልኝ። ተሸፋፈን የምትል ሌባ ልትሰርቀኝ ነው? ውጣልኝ። ማነው ሌባው? ይኸው አንተ ውጣልኝ። እኔ ሌባው? ትገለኛለህ እንጂ አትገባትም። ትገለኛለህ እንጂ አትገባትም። በቃ ትገለኛለህ እንጂ አትገባም። የያዝኩት መሳሪያ ነው ወንድሜ። ትገለኛለህ እንጂ አትገባትም። ገለኝ እንጂ ገለህ ትገባታለህ። ትገለኛለህ እንጂ ምክንያቱም ትገለኛለህ እንጂ አትገባትም። በቃ ማለት ያ መሳሪያ ማውጣት ምናምን እኮ አይጠበቅብኝም። በቃ ገለህ ነው የምንገባው። እኔ ለአንተ መሳሪያ ማውጣት እኮ አይጠበቅብኝም። ለምን እንደምገልህ ስነ ስርዓት ይዘህ ታወራለህ። ታወራለህ ወይ? እሺ ጸጥ ነው ማድረግ። እሺ ስነ ስርዓት ይዘህ ታወራ እንደሆነ ስነ ስርዓት ይዘህ አውራ። እሺ ቁጭ በል እዛው። እሺ ቆሻሻ እንዳትነካኝ። አንተ ነው የምትይዘኝ? አንተ ነው የምትይዘኝ? መልስልኝ እንጂ ማን አባል ነው? ማን ማለት ነው? ሌባ ስትል አልነበረም? ምክንያቱም ተሸፋፍነህ መተህ ነው እኮ። 10 ጊዜ ብሸፋፈንስ ለምን የተሸፋፈንክ ብላ አትጠይቀኝም? ጉንፋን አሞኝ ነው። ሰማህ? ለምን ጠይቀኝ ይሆናል ጥያቄ ጥያቄ ምላሽ ትሰጠኛለሽ። ምላሽ ትሰጠኛለህ። ወጀራ ነው ወደዛ ጠገብ አውዝሽ አርፈ ቁጭ በልሽ። እሺ ስምህ ማን ነው? ፋሲል። በስትክክል አዋራኝሽ። ተሳስተኛለህ። እሺ ቆሻሻ ይነካኛል። ረጋ ብለህ ለምጠይቅ ጥያቄ ትክክለኛው ምላሽ። እሺ ለምንድን ነው አትገባም ያልከኝ? መጀመሪያ ምክንያቱም ያው የራሴ ነገር ስላለ ነገር ያለው መጀመሪያ ማለት እንዴ። ምንድን ነው የራስ ነገር? ምክንያቱም እዚህ ቤት ውስጥ በቃ የሚያስጨንቀኝ ብዙ ነገር ስላለ ነው። ምክንያቱም ብቻዬን ስለሆንኩት ለዛ ነው። ምክንያቱም እዚህ ቤት ሰው መጥቶ ስለማያውቅ ማለት ነው። ማንም መጥቶ እዚህ ቤት አያውቅ። ለዛ ነው። ለምንድን ነው ብቻ የምትኖረው? ማንም የለማ። ያው እናትና አባቴ የነበሩ በህመም ምክንያት ስለሞቱ ማለት ነው። ብቻ ነው እዚህ ቤት የምትኖረው? ብቻዬን ነው የምኖረው። ማንም ጎረቤት ሁሉ ያውቃል። እና እንደዛ አትልም ታዲያ እኮ ምክንያት ገብቶ አንዳንዴ ሰው በሌላ ነገር አለ አይደለም፣ ስለምፈራ ነው። ምን አስፈራ? እኔ ምን ያስፈራል? የተሸፋፈንኩት ደግሞ ጉንፋን ስለመመኝ ነው። ሌላ የተለየ ነገር የለውም። ረጋ ብትል እኮ ሁሉ ነገር አይፈጠርም። እኔ እኮ ብቻህን መሆንህን አላወቅኩም። ከቤተሰብ ጋር የምትኖር መስሎኝ እና እንደዚህ ብለህ ብታስረዳኝ እኮ ይሄን ሁሉ አንታገልም ነበር። ይቅርታሽ። እሺ እኔም ይቅርታ። አሁን ረጋ በልና እናወራ የምናወራውን ነገር። እሺ ካሜራማን እስቲ ካሜራ አዘጋጅ። እንድታወራኝ አልፈልግም። ውጣልኝ በቃ። ተረጋጋ እንጂ መልሰህ ቁጭ በል እናወራኝ አልክ። ደግሞ ምንድነው እንደዚህ የሚያሳይ እኮ? በቃ እንደዚህ አይነት ወሬ እንደዚህ አይነት ነገር እንድትናገረኝ ስለማልፈልግ ነው። ጠይቀኝ ስለማልፈልግ ነው። ምን ተናገርኩ እኔ? እኮ አሁን ስለአንተም ስለ ቤተሰብም ብቻ ጫውተኝ ነገር ያለው ስለ ቤተሰብ አይደለም። ብቻዬን ነው የምኖረው። እናቴና አባቴ ከሞቱ ቆይቷል ብያለሁ እኮ። ስለሱም እኮ እንጨዋወት እስኪ እኮ። ታዲያ ምንድነው እንደዚህ የምትሆነው? ለምንድን ነው የፈራኸው? ኧረ አልፈራሁትም እኮ። ካልፈራህ ለምንድን ነው ታዲያ እንደዚህ የምትሆነው? ምክንያቱም ከሰው ጋር ማውራት ምናምን ስለማልፈልግ ነው እኮ። አውራኝ እኮ አሁን። እኔ እኮ በቃ እንደ ወንድምህ እየኝና። እሺ የምጠይቀኝ ነገር አለ? ብዙ ነገር ጠይቃለሁ ገና። ምን እንደምጠይቀኝ? ምን ስራ ላይ ነው የተሰማራው? ምንድን ነው የምትሰራው? የግል ስራ ነው የምሰራው።
እዚህ ቤት ውስጥ ለምንድን ነው ብቻ የምትኖረው ታዲያ? ማግባት መውለድ? ምክንያቱም እናትና አባት እኔ ብቻ ነኝ ለቤቱ ወንድ ልጅ፣ ሌላ ልጅ የላቸውም። እናትና አባቴ በኤችአይቪ ኤድስ ሞቱ ማለት ነው። ስለዚህ ብቻዬን ነው። ያሳዝናል። ብቻ ነው እነሱ ከሞቱ በኋላ እህት ወንድም የለህም? ምንም የለኝም። ብቻ ነው፣ ማንም የለኝም። ያሳዝናል። ምን ያክል ጊዜ ሆናቸው ከሞት ምን ያክል ጊዜ ሆናቸው? ቢያንስ ወደ 7-8 ዓመት ይሞላቸዋል። 7-8 ዓመት 7-8 ዓመት ብቻ ነው የኖረው ማለት ነው። ለምንድን ነው ብቻ ይሄን ያክል ዓመት የኖርከው? ምክንያቱም ያው አንዳንዴ የራስ ምክንያት ስላለው፣ ምክንያት የራሴ ምክንያት አለው። ምንድን ነው እኮ ታዲያ እሱ ምንድን ነው? ያው የእናቴና የአባቴ ሞት አዘን ብዙ ስለሆነ ያን ነገር ለዛ ነው። በጣም ተጎድተሃል። ምክንያቱም በትንሽ ጊዜ በሳምንት የ15 ቀን ልዩነት ነው የሞቱት። ለዛ ነው የሚዋደድ ሰው እኮ እንደዚህ ነው። ቶሎ ቶሎ ነው ወንድ ከሞተ ሚስት አብራ ቶሎ ነው የምትሞተው ይባላል። የሚዋደድ ሰው እንደዚህ ብዙ እድሜ የለውም ይባላል። እርግጥ ብቻ ነው የምትኖረው እዚህ ቤት ውስጥ? እውነቴን ነው። ማንም ጎረቤት ብዙ ሁሉም ያውቃል። እህት ወንድም የለም? የለኝም። ለእናትና ለአባቴ አንድ ነኝ። አንድ ብቻ? እኔ ብቻ ነኝ። ሀና የምትባል እህት የለችም? አረ የለችኝም። የለችኝም። እርግጠኛ ነህ? እርግጠኛ ነኝ። አሜሪካ የምትኖር እህት የለችም? የለችም። ለምንድን ነው የምትዋሸው? አልዋሸሁም። እውነተኛው ነገር ነው። ተረጋጋ። የምጠይቅህን ጥያቄ ሁሉ መልስ። ግን ሌላን ጥያቄ ለምን ጠይቀኝ? ለምን ጠይቀኛለህ? ነገር ያለው አይደል? ብቻዬን ነው የምኖረው ብዬ ነገር ያለው አስረድቻለሁ አይደለ? ከዚህ በፊት ከእናትና ከአባቴ ጋር እናትና አባቴ ሞቷል ብዬ ነገር ያለው አይደለ? አሁን ደግሞ እንደዚህ አይነት ጥያቄ ደግሞ ማይሆን ጥያቄ ለምን ጠይቀኛለህ? ካልፈለገ መውጣት ትችላለህ። ማይሆን ጥያቄ አይደለም እየጠየቀኝ እኮ ነው። ምክንያቱም እኔ ማላውቀውን ጥያቄ እየጠየቀኝ ነው። ነገር ያለው ከመጀመሪያ አይደል? እናትና አባቴ አንድ ልጅ ነው እናትና አባቴ። ስለዚህ አንተ አንድ ልጅ ብቻ ነህ ለእናትና ለአባቴ? እኔ ብቻ ነኝ፣ ሌላ ማንም የለም። እዛ ጋር ማያቸው ፎቶዎችስ? ያው እናትና አባቴ ናቸው። ያቺ ትንሽ ልጅ ማናት? የክፍለ ሀገር ነው። የክፍለ ሀገር እኮ ያ አባትህ ነው እዛ ጋር ያለው ፎቶ? ከአባትህ ጥግ ያለችው ህፃን ማነች? ክፍለ ሀገር የተነሱት። ማን? እሷ። አባትና ልጅቱ ማለት የአባቴ ወንድም ልጅ የለም ክፍለ ሀገር ያጎትህ ልጅ? እዛ ማለት ነው እንጂ እዚህ ለእናትና ለአባቴ እኔ ብቻ ነኝ፣ ሌላ የላቸውም። ማንም የለም? ማንም የለም። በጣም ጥሩ። እስኪ አንድ ፎቶ ላሳይህ። እሺ፣ ችግር የለም። ስጠኝ ስልክህን፣ ካሜራ ነው። ይሄ ኤርፖርት ላይ ነው አይደል? አንተ ነህ አይደል? አዎ እኔ ነኝ። ማናት አጠገብ ያለችው ልጅ? እኔማ ኤርፖርት የዘመር ናት። ምን ልትሰራ ኤርፖርት ላይ ነው? ወደ አሜሪካ ነው ለመሄድ። እሷ አሜሪካን ለመሄድ። አሜሪካ ለመላክ? ለስራ። እቺ ማናት እኮ ታዲያ? ማናት እኮ ነው እያልኩ ያለሁት። የዘመር ልጅ ናት አልኩ። የምን ዘመር ልጅ? የማን ዘመር ልጅ? የሩቅ ዘመር ናት። የሩቅ ዘመድ? ምን አይነት ዘመድ ነች? አሁን ያን ጥያቄ እንጠይቀኝ አልፈልግም። አሁን ስነ ስርዓት ያዝ አንተ። ስነ ስርዓት ያዝ እንጂ። ያስጨነቀኝ እኮ አፈርጣለሁ ከፈለኩ። ያስገድደኝ እኮ ነው። መርጣ እኮ አይደለም የምትጠይቀው አንተ። መርጣ አይደለም የምትጠይቀው፣ እኔ የመረጥኩት ነው የምጠይቀው። ማናት እቺ ልጅ? አላውቃትም። አንተ ልጅ ያማዋል። አንድ ጊዜ ቅርብ ዘመድ ናት፣ አንድ ጊዜ ሩቅ ዘመድ ናት ይላል። ደግሞ አላውቃትም ይላል እኮ። እየነገርኩህ እኮ ነው። ምክንያቱም አብረህ ታዲያ ካላወቃት ኤርፖርት ላይ ምን አብረህ ትነሳለህ? ሚዜ ነህ? ምንድን ነህ? አይደለም። እና ምንድን ነህ? ዘመዴ ናት አልኩህ እኮ። የሩቅ ዘመድ ናት። የሩቅ ዘመድ ማለት ምን አይነት ዘመድ ነው? ከክፍለ ሀገር የመጣች ማለት። የሩቅ ዘመድ ማለት በቃ የ3 የ4 ልዩነት አለው። እሺ ሴትና ያንን ፎቶ ነው
ስነ ስርዓት ያዝሽ። ወደዛ መጣ። ስነ ስርዓት ያዝ። ወደዛ መጣ። ስነ ስርዓት ያዝ። እኔ ሬሴን አውጥተህ ገለኝ ወደ ውስጥ ጋር ወደ ውስጥ አልገባም። ወደ ውስጥ አልገባም። ስነ ስርዓት ፎቶ ማየት ነው የምፈልገው። አስተነፍሳለሁ። ጠጋ ብለህ እዛ በጋም ለክ ይዘህ ይምና በህግ አምላክ ነው። በህግ አምላክማ ከተባልክ በህግ አምላክ ምልህ ነኝ። ቁጭ በልና እንዲህ ሄደኝ ቁጭ በል በልኩ እዛ ጠጋ በል ቆሻሻ ይሄ ፎቶ እና ያነ ፎቶ አንድ ያን ሰው ነው። እዚህ በልጅነቷ ይለያያል። እያየሁት እኮ ነው። ይሄ ፎቶ እና እሷ እንዳለችም አንድ አይደለም፣ ይለያያል። የነገር እቺ ማለት የቺ እና ያቺ አንድ አይደለም። ለምን እንደዚህ ይዋሻለሁ? አራራሽው እንደዚህ ይዋሻለበት አራራሽው ምን ቁጭ በል እዛው ቁጭ በል አራራሽው ቁጭ በል ይኸውልህ ቁጭ በል ስነ ስርዓት ያዝና ቁጭ በል ከዚህ ቤት ዝም ብለህ አትወጣም ሰማህ ለምን ወደዚህ አትገባም የምትለኝ ነገር ያለ ምክንያት ስላለኝ ነው ምንድን ነው ምክንያት ብዙ ምክንያት አለኝ ይኸውልህ ምክንያቱም ቤቴ ነው አይደለም ሰው እንዲገባ አልፈልግም ሴት እና ያቺ ሴት አንድ አይነት ሴት አንድ አይደለም አሁን ደግሞ ሌላ ጥያቄ ጥያቄኝ ያስጨነቀኝ ያለው ያስጨነቀኝ ከዚህ በላይ ማስጨነቅ አለ እንዴ ይኸውልህ ለምጠይቅ ጥያቄ ትክክለኛው ምላሽ መልስልኝ አንተ ደግሞ ትክክለኛ ጥያቄ እንድጠይቀኝ ፈልጋለሁ ሀና ማለት እህት ናት አይደል አይደለችም ምክንያቱም ነገር ያለ እናቴ ለአባቴ ብቻ አንድ ብቻ ነኝ ሌላ ማንንም ሰው ይኸውልህ እዚህ ቤት ስመጣ ዝም ብያለሁ የመጣሁት አንከረፈፍ ዝም ብያለሁ የመጣሁት ሀና የምትባል የእንጀራ አባትህ ልጅ እንዳለች አንተ ደግሞ የሀና የእንጀራ እናቷ ልጅ እንደሆንክ አውቃለሁ ጠንቅቄ አውቃለሁ የሀና አባትና የተሳሳተ ሚዲያ ነው የተሳሳተ ቃላት የተሳሳተ ነገር የተናገሩ እኔ እዚህ ቤት ብቻዬን ነኝ ምኖረው እሺ ቤቱን ልፈትሸው መፈተሽ አትችልም ምክንያቱም ፍተሻ ወረቀት ምናምን አለ አትችልም እኔ ግን ቤቱን ፈትሸዋለሁ አንተ ዛሬ ያስጨነቀኝ ነው ወንድም አሁን አንተ ታከም በላይ ያስጨነቀኝ ነው ምክንያቱም ነገር ያለው አይደል እኔ ብቻዬን እኔ ነው የምኖረው አሁን ከዚህ አቅሜ ያስጨነቀኝ ከግም ለምን ማስጨነቅ ከዚህ በላይ ማስጨነቅ አለ እገባለሁ እኔ ከፈለኩ ትወጣልኛለሽ ለምን ደግሞ ወጣ ነገር ያለው አይደል ማቀውን ሁሉ ነገር ያለው እውነቱን ተናገርሽ አንድ እውነት ብቻ ንገረኝ አሁን ያየሁት ፎቶና ይሄኛው ፎቶ አንድ ነው ወይስ አይደለም እቺ ከነገርከኝ እወጣለሁ አንድ አይደለም እውነቱን ንገረኝ እውነቴን ነው አንድ አይደለም እሺ የትኛው ናት አሜሪካን ሀገር ናት ያልከኝ አሜሪካን ሀገር ናት ያልከኝ የትኛው ነው እዚህ ላይ ያለችው ነው እዚህ ስልኩ ላይ ያየኋት እቺ ስልኩ ላይ ያለች ናት አሜሪካን ያለች ለሷ ደውልላት አሁን አሜሪካን ያለችው መሳሪያውን አስገባልኝ አልክ ካሜራ ቁምልኝ አልክ አስቆምኩልህ አስገባው መሳሪያ ከዛ በኋላ ደግሞ ለምን አትናገር ነገርኩ መደወል ሰማ አልደወለልህም አልኩ አይደል እንዴ ለምን አትደውልም ለምንድን ነው የምደውለው እኮ እቺ ሴትና ያቺ ሴት የተለያዩ መሆናቸው ማረጋገጥ ስለምፈልግ ሀና የምትባል እህት መኖርና ለመኖሯን ለማረጋገጥ ስለምፈልግ ይሄ መደወል ትችላለህ ይሄው አታና አንተ ደውልላት እንጂ ምን አባቢ ነኝ እኔ ለምን ደውለው አልደውልም በቃ አምላክ እኮ ንገረኝ እውነቱን እንግዳም ሀና የምትባል እንጀራ አለች የለኝም እኔ ብቻዬን ነው የምኖረው እቺኛዋ ማን ነው ስሟ ከአባት ጋር ክፍለ ሀገር ፎቶ ተነሳች አልካ ሄለን ትባላለች የት ነው የምትኖረው ክፍለ ሀገር ናት የት ክፍለ ሀገር ወደ ደቡብ ክልል እኮ የት ደቡብ ክልል ስልኳን ስጠኝ የለኝም ስልኳ እሺ የእህትህን ስልክ ስጠኝ ያና ሀና የምትባል እህት የለኝም ብያለሁ ለምንድነው እንደዚህ እየዋሸህ እየዋሸሁት አይደለም ይኸውልህ ዛሬ አንላቀቅም እኮ አንተ እዚህ ጋር ስላልዋሸህ እኔ አልለቅህም ገባህ እውነቱን ነግረኝ ግን እዚህ ቤት ማስተካከል ያለብንን ነገር አስተካክለን ብሄድ ይሻላል እየዋሸሁት አይደለም እኔ ሀና የምትባል እህት የለኝም አሁን ቅድም ደግሞ ስገባ ምን እያልከኝ ነበር እንግዶች እየጠበኩ ነው ብለኸኛል አይደል የምን እንግዶች ነው የምትጠብቀው የምን እንግዳ ነው የምትጠብቀው እንግዶች እየመጡ ነው ብለኸኝ ነበር ላገባ ስለሆነ ነው መቼ ነው የምታገባው ሽማግሌዎች ማን ይመጣሉ መቼ ነው የምታገባው አሁን በቅርብ ቢያንስ ትንሽ ከአንድ 2 ወር በኋላ ማለት ነው እና በጾሙ አሁን ጾም ነው በጾም ነው ሽማግሌ የምትልከው አይ ከ2 ወር በኋላ እኮ ሽማግሌ ልክ ነው እያልክ ነበር ሽማግሌው ችግር የለውም እኮ ሽማግሌ ችግር የለውም ያው ሰርጉ በቀን እንዲቆረጥ ማለት ነው አሁን እየመጡ ነው
እሺ ስንት ሰዓት ነው የሚሄዱት? ከቀኑ 8 ሰዓት መጣው። ስንት ሰዓት ሊሄዱ ነው ሽምግልና? እስከ 9 ሰዓት 8 ተኩል ነው። ከ8 ተኩል እስከ 9 ሰዓት። ለምንድን ነው የምትዋሸው? እንደ ይሄን ይዋሽው አይደለም እውነቱን አይንህን ገትራ እንትን የምትል ለምንድን ነው? ይዋሽው አይደለም እኮ እውነቱን እየነገርኩህ እኮ። አርፈህ ቁጭ በልና እያንዳንዱ ነገር አሁን ትናገራለህ። እኔ ውስጥ እገባለሁ። መግባት አይቀርም። ምንም መናገር አልፈልግም። ምንም መዝጋት እችል ውስጥም እገባለሁ። እያንዳንዱ ነገር ገብቼ እፈልጋለሁ። አትገባም እጅ ልቀቀኝ እኮ አትገባም እያልኩ ልቀቀኝ። እጅን አትገባም። መግባት አትችልም ልቀቀኝ። አትያዘኝ እያልኩ ነው እኮ መግባት አትችልም። እኔን ገለኝ ወደ ውስጥ ትገባለህ። አትንካኝ እያልኩ እኮ ነው። አትንካኝ፣ ልቀቀኝ። አትንካኝ እኮ መግባት አትችልም። ውስጥ መግባት አትችልም እኮ መግባት ውስጥ ስለማትችል እኮ ነው። ያስያስቁመኝ ነው ስገባ ያስያስቁመኝ። ውስጥ መግባት እኔን ገለኝ ውስጥ መግባት የምችለው ማለት ነው። ምንም ነገር የለም። በቃ አልገባም። ቁጭ በል። እሺ አልገባም። ችግር የለውም። ቁጭ በል። አልገባም። ቁጭ በል። መውጣት አትችልም። ከዚህ መውጣት አትችልም። ይችላል። መውጣት አትችልም። ቁጭ በል። መውጣት አትችልም። ሰምተኸኛል? አዎ እሺ። መውጣት አትችልም። እያንዳንዱ ነገር እዚህ ቤት ውስጥ ሳታሳየኝ መውጣት አትችልም። እችላለሁ። ሰምተኸኛል አይደል? አዎ። እያንዳንዱን እዚህ ቤት ውስጥ ያለውን ነገር በሙላ ሳትነግረኝ ሳታሳየኝ አትወጣም። አለቀ። አራት ነጥብ። ቅድም አትገባም ስትለኝ ነበር። አሁን ደግሞ አንተ የትወጣ ልትሮጥ ነው። አልሮጥኩም እኔ። አንተ ውስጥ መግባት ስለማትችል እየተገልኩ መነጋገር አንችልም። ተቀምጠን መነጋገር እንችላለን አይደል? ተነጋገርን። ዳመት እኮ አይደለም። ህግ ባለበት ሀገር ለምን ደብደበኝ? ቁጭ በል እዛው ቁጭ በል እያልኩህ እኮ ነው። ቁጭ በል ሰምተኛል? ቁጭ በል እዛው ቁጭ በል። ከዚህ በኋላ እነሳለሁ ብትል በጥፊ ነው የማዞርህ። ህግ ባለበት ሀገር ለምን እንደምትደበድበኝ? የምን ድምፅ ነው አንተ? የምን ድምፅ ነው? አይ ጎረቤት ነው። የምን ጎረቤት? ምጥ ይዟት ምናምን። የምን ጎረቤት? ከየት? ከዚህ ከጎረቤት። የትኛው ቤት? ከእኛ ቤት ጀርባ። ናገደል ናሳየኝ። ናግባ ናሁን ይኸውልህ፣ ወደ ውስጥ ናግባ። ቀጥ ብለህ። እኔ አልገባም። ወንድ ነህ አልገባም። ቀጥል ግባ። አንተ ምን ነው የምሰጥህ? እኔ እንዴት እንደምገባ ሳይሃለሁ። በቃ አምላክ ተነስና ግባ። ተነስና ግባ። በቃ አምላክ ይያል ድምፅ እና ቤቱን ማየት ፈልጋለሁ። ና ግባ። ቀጥል ግባ። ቀጥል ግባ እያልኩህ ነው። ቀጥል ግባ። በቃ ቀጥል ግባ። ቀጥል ግባ። በቃ አምላክ ቀጥል ግባ። ግባ። እዚህ ጋር ግባ። ክፈት። የት ነው ድምፁ? አረ ከጎረቤት ነው። ምንም ጎረቤት ነው። የምን ጎረቤት ነው? ይኸው እዚህ ከቤታችን ጀርባ። የትኛው ነው አልገቤቱ? እዚህኛው። ሰው ነገ በቃ አምላክ ይያል። መግባት አትችልም። እዛ ጋር ያለው ሰው ማንም የለም። ቁጭ በል። እንደዚህ ጋር ማን ያለው? ያየው ነው ካሜራ ነው። እዚህ ጋር እኮ ሰው አለ። ቁጭ በል። እንዳትንቀሳቀስ። እንካ መሳሪያ እንዳይወጣሽ። ሰምተሃል አይደል? ይተኩስብሃል። እረፍ። እንዳትጠጋው እያልኩህ እንዳትጠጋው። እረፍ። እዛው ቁጭ በል እዛው። ሰምተኛል? ቁጭ በል። ማናት እሷ? እረፍ። እንዳትነሳ። ታሰራለች። ቀበቶ ውስጥ ቆይ፣ እዚህ ጋር ገረጋ ነው መሰለኝ። አምጣ። እጅህን አዙር። እጅህን አዙር። ቁጭ እዛው። ማናት ያቺ? እህቴ ናት።
ቅድም እህቴ የለኝም አላልክም? እህቴ ናት። የለኝም አላልክም ወይ? አልፈህ ቁጭ በል እንዳትነሳ። እሱ መቀመጫ ነው። ነስቲ ምንድን ነው? አንተ ምንድን ነው ያሰርካት? አይ ስለሚያማት ነው። ይሄው ጎስራት የለም። ጉድ ይዘሽ እሺ ናጣ እንዴት እንደሆነ አሳይሃለሁ። በቃ ተወኝ፣ ልቀቀኝ። በቃ ተወኝ። አንተ ቁጭ በል። ተወኝ፣ በቃ ልቀቀኝ ብያለሁ። በቤት ነው። ተወኝ፣ በቃ ልቀቀኝ። ቁጭ በል። ታስረህም አታርፍም? ታስረህም አታርፍም ወይ? በቤት የተደበደብኩት እኮ። ቁጭ በል አርፈህ። ካሜራ ማነው ስዳት መብናት ስዳት የሆነ አምቡላንስ ነገር ወይ ነገር አንለቅቃትም። ምን አደረኩ? እኔ እናንተ ግን አንለቅቃትም። ምን አደረኩት? እውነቱን ተናገር። እውነቱን ተናገር። አስወሰድካት? አዎ አስወሰድኩ። ወደ ሕክምና? አዎ። በጣም ጥሩ። ምን አደረኩት? ይኸውልህ ስነ ስርዓት ያዝና አዋራኝ። ከዚህ በኋላ አልቆልሃል። ገባህ? እሺ እናወራለን። እሺ። ምንህ ናት? እህቴ ናት። እህቴ የለኝም ስትል አልነበር ቅድም? ቆይ ስለሚያማት ነው። ምንድን ነው የሚያማት? አይምሯን ትንሽ ስለሚያማት። ለምን እንደሚያማት? ምን ሆነ? ትንሽ ጭንቀት ምናምን ስለምትጨነቅ በቃ። መቼ ነው ያመማት? ትንሽ ጊዜ ትንሽ። አሜሪካ ሄደች ነው ወይስ ሌላ? አልሄደችም። ምን አይነት አይነ አውጣ የሆነ ሰው ነው በመድኃኒዓለም የገጠመኝ። እዛ ፎቶ እና እዚህ ጋር ያለችው አንዲት አለችም። አሜሪካ ሄደች አልከኝ? እዚያ ውጭ ወደ አሜሪካ ማለት ፎቶ ላይ እሷ እህቴ ነው። እና ታዲያ ምን እንደምትዋሽ ታዲያ? 2 ጊዜ 3 ጊዜ ሰማ። ከዚህ በኋላ ምንም እንዳትዋሽ። ቁጭ በል እዛው። ታስረህም አታርፍም። ኧረ እየደበደበኝ እኮ እቀጠቅጥሃለሁ። ገና ትዕግስቴን እየተፈታተንከ ነው በጣም። እውነቱን ንገረኝ። ምን ልንገርህ? ነገርኩህ። እህቴ ናት አልኩህ እኮ። ትንሽ አይምሯን ጭንቀቷን ስለሚያማት። ምንድን ነው ጭንቀት የሚያማት? አይምሯን ትንሽ ስለሚያማት። ምንድን ነው የሚያማት? አይምሯን። መቼ ነው የጀመራት? በቅርብ ነው። ወደ አሜሪካ ሄዳለች አላልክም? አሁን አይ አልሄደችም። መጀመሪያውም አልሄደችም። እና ፎቶ ለምን ተነሳ? አሁን አሜሪካ ሄዳለች ያሰዋል? አይ እኔ ነኝ። ምንድን ነው አንተ? ማለት ወደ ኤርፖርት እያተች ነው። ወደ ኤርፖርት ለምን ወሰድካት? ያው የውጭ ዕድል የአሜሪካን ዕድል አግኝተሻል ምናምን ብዬ እና ሰው እንዳይሰማ በቃ ሌላ ለዛ ነው። ለምን ያሰርካት? ስለሚያማት ነው። ይኸውልህ ህመም አመማት ምናምን የምትለውን ተወውና ማለት ነው። እውነቱን ትነግረኝ ከሆነ ንገረኝ፣ ከመጀመሪያው እስከ መጨረሻው። ቤቱ የእሷ ስለሆነ ነው ይሄ ቤት። ምክንያቱም የኔ እናት የእሷን አባት ነው፣ የእሷ አባት የኔ እናት ነው ያገባው። የእሷ አባት እና ይሄ ቤት የእሷ አባት ቤት ነው። እና እናቴ ደግሞ እኔን ይዛ ነው እዚህ ቤት የገባችው። ለዛ ነው ቤቷ በእሷ ስም ስለሆነ ለዛ ነው። ቢያንስ ከአሁን ከ2 ዓመት በኋላ ቤቱ ወደ እኔ ስለሚዘዋወር ለዛ ነው የውጭ ዕድል ታገኛለች ምናምን ብዬ ፎቶ አንስቼ ምናምን ኤርፖርት ላይ ምናምን ለሰው ሁላ እኮ ውጭ ሀገር እንዳለች ነው የሚያውቀው። ለምን ይሄን እናደርግ? ምክንያቱም ቤቱን ወደ እኔ ላደርግ ስለፈለኩት። ለምንድን ነው ቤቱን ወደ አንተ ለማድረግ የፈለከው? ምክንያቱም ላገባ ስለሆነ ማለት ነው። ምክንያቱም እሷ ቅርባ የምታገባ ከሆነ ቤቱ የእሷ ስለሆነ እኔ ስለመውጣ ማለት ነው። ቤቱ በእሷ ስም ስላለ ቀድማ አንተ ካገባህ እሷ ትወጣለች። ወይ ደግሞ ቤቱ ያንተ ከሆነ በስም ካዞርኩ በስም ካላዘዋወርኩት። እስቲ ንገረኝ፣ እንዴት ነው የተጋቡት ያንተ እናትና የእሷ አባት?
ያንተ አባትስ ማን ነው? የኔ አባት ሞቷል። ከእናቴ ጋር ብቻ ነበር የምኖረው። ያደከው? በድንገት ተገናኝተው ነው። ከዛም በኋላ ተገናኙ። እኔን ይዛ እሱ ቤት ገባች ማለት ነው። አባትየው ደግሞ አሁን ሴት ልጅ አለ የታሰረችው። እሺ አና ማለት እሱ ከዛ በኋላ ከተጋቡ ከትንሽ ቀን በኋላ ሁለቱም ሞቱ። ምን ሆኖ ነው የሞቱት? በኤችአይቪ እንደዛ ያልከኝ ቅድም። እሺ ቀጥል። ከዛ በኋላ ስለምንድን ነው ማሰር ያስፈለገው እሱ? ምክንያቱም ትንሽ 1-2 ዓመት ምክንያቱም ቤቱን ለማዛዛር ነው። እውነት አሟት ነው የታሰረችው? ቤቱ ለማዘዋወር አላመማት። 3 ዓመት እና 4 ዓመት ሙሉ ነው ያሰርካት? 4 ዓመት 4 ዓመት ሙሉ። አሁን በቤቱ ጉዳይ ይደረሰልህ አዛዛርከው ወይስ ገና ነው? አይ ገና ነው። ለምን እስካሁን ዘገየ? በ4 ዓመት ሙሉ አይ ምክንያቱም ትንሽ ይቆያል ምናምን ተብዬ ነው። ማን ነው ይቆያል ያለ? የራሴ ሰው ስላለኝ ማለት ነው። የት ነው ያለ የራሴ? ምክንያቱም እሷ ከዛ ወደዚህ ወረቀት ምናምን ያስፈልጋል ተብሎ። ከየት ወደ የት? ከዛ እሷ ከውጭ ሀገር ምናምን ወረቀት። ውጭ ሀገር የሌለችውን ታዲያ ምን ውጭ ሀገር አለ ትላታለህ? አይ እንደዛ ብዬ ነው ለጓደኛዬ ምናምን የነገርኩት ማለት ነው። እሱ ወዲያውኑ እንዲያስጨርስልኝ ማለት ነው። ስለዚህ መዘጋጃ ቤት ደርሷል ማለት ነው ወደ አንተ ሊዞር? ደርሷል። ግን ይቆያል ቢያንስ 3 ወር 4 ወር ወይ 5 ከዛ በላይ አይበልጥም እንጂ በስም ይዞራል። አሁን ልታገባ ምናምን ነው። ለዛ ነው። ይሄን ደግሞ ቤት አዛውሬ ወደ እኔ ካልሆነ ካገባኋትም ምክንያቱም በእሷ ስም ስለሆነ ማስወጣት ትችላለች። ለዛ ነው እንደዚህ ያደረጉት። ስለዚህ ሀብትና ንብረቷን ለመውረስ ሆን ብለህ ሂደህ ኤርፖርት ፎቶ አስነሳት። የዛን ቀን የውጭ ሀገር ምን ደርስሻል ብያት ነው ያልክ? የአሜሪካን እድል ደርሶሻል ብያት ነው። ከዛም በኋላ ኤርፖርት ከመሬት ተነስተህ አንተ የአሜሪካን እድል ደርሶሻል የምትላት እንዴት ብለህ ነው? ምክንያቱም ስለምታምነኝ ነው። ከዛም በኋላ በረራው ለትንሽ ጊዜ ተቋርጧል ብዬ ይዤ ተመልሼ መጣሁ ወደ ቤት ማለት ነው። ሰው ግን የት ሄደች ምናምን ሲል አሜሪካን ነው የምትላቸው። ምክንያቱም ፎቶ አንስቼ ምናምን ስላለ ስልኬ ላይ ስላለ። ጤነኛ ነህ አንተ? ጤነኛ ነህ? ኧረ ጤነኛ ነኝ። ሌላስ? ሌላ ነገር? ሌላ ምንም ነገር የለም። ጾታዊ ነገር አድርሰህባታል ወይስ አላደረስክባትም? 4 ዓመት ሙሉ ስታስራት? ኧረ አልደረስኩባትም። 4 ዓመት ሙሉ ስታስራት አድርሰህባታል ወይስ አላደረስክባትም? እውነቱን ንገረኝ። ምንም ነገር ይኸውልህ ከእሱ አንደበት አጣራለሁ። እኔ እኮ ምንም አያገባኝም። ችግር የለም። አሁንም ቢሆን አንድነት ልንገርህ። ሰማኝ? እየሰማሁ ነው። ስለዚህ አሁን እናንተን ብቻ ማውራት የለብንም። ከፈለክ ካሜራው ይጠፋል። እስካሁን ያወራሁህም ምናምን ችግር የለውም ይጠፋል። እውነቱን ግን እኔ እናንተ እናወራ። ይሄን ቤት በስማችን እናዘዙርና ይዘነው እንሰወር። ገንዘቡን ትስማማለህ? አልስማማም። ለምን? ምክንያቱም ስላደረኩት ማለት ነው። ስላደረኩት? አላደረኩም። ምንድን ነው ያላደረክ? አሁን አንተ የጠየቀኝ ጥያቄ ማለት ነው። መጀመሪያ እኮ እየነገርኩህ ያለሁትን መጀመሪያ ስማኝ። እሺ መታሰር ትፈልጋለህ? አሁን እኮ ወደ ህግ ነው ይዤ መሄድ። ካልሆነ ወደ ህግ ከምወስድ ግን ቤቱን እንሽጠው እና ይዘነው ገንዘቡን እንጥፋ። እኔ ብዙ ሰው ስለማውቅ በዚህም በዛም ብዬ ስም ንብረቱን ላዘዋዙር። በሷ ስም ነው ያለን ያልከኝ ቤቱ። ለምን በሷ ስም የሆነ መጀመሪያው? ምክንያቱም አባቷ በሷ ስም ነው ያደረገው። ኦኬ ጥሩ። አየው። ስለዚህ አንተ እኮ ወጥ ልትወድቅ እኮ ነው። አስወጥቶ ሊያባርር እኮ ነው። አየው። ቢወድህም የሷ አባት የሆነ ነገር እኮ ይሰጥህ ነበረ እስኪሞት አይደል? ግን አውቆ ነው። ስለዚህ እንደዛ ከሚሆን አሁን ከምንወጣ ይሄንን እናድርግ። አንተ ደግሞ እውነቱን ንገረኝ። የፈለከው ታረጋት ነው። ምን አገባኝ? ደፍራታ? አልደፈርኳትም። እውነቱን ንገረኝ። እውነቱን ንገረኝ። በዚህ እውነቴን ነው። ጠይቅ ትችላለህ እሷን። እሺ ምንም አላደረኳትም። ምክንያቱም ቤቱን ስለፈለኩት ብቻ ማሰር ነው ያለው። ቤቱን ካዞርክ በኋላ ልትገላት ነበር? ቤቱን ካዞርክ በኋላ ልትገላት ነበር ወይስ እንዴት ነበር ያሰብኩት? ምክንያቱም አልገላትም። አሁንም እውነቱን ካልነገርከኝ እዚሁ እንደታሰርክ ትቆያለህ። እኔ እናንተም እንጨቃጨቃለን። ሰማኝ? እውነቴን ነው። እቺ ልጅ ታዲያ
ካልደፈርካት ልትገላት ካልፈለክ እንዴት ነው ሌላ ሚስት የምታገባው? እውነቱን አሁንም ካልነገርከኝ ወደ ህግ ይዤ ነው የምሄደው። ነግሬሃለሁ። በቃ አው ልገላት ነበር። እንደሱ አትልም? ምክንያቱም ሽማግሌ ምናምን አይደለም የሚወዛ ሰው ስለመጣ ነው። ከገደልኳት በኋላ የሚወዛ ሰው ይመጣል፣ ይዟት የሚሄድ ሰው ማለት ነው። ሽማግሌ የሚባል ነገር ምናምን የለም። የሰርግ ሽማግሌ ምናምን ያልከው ዋሽተህ ነው? ዋሽተህ የሚሸጥ ነው። እና ይመጣሉ ያልካቸው ሰዎች እሷን ሊወስዱ ነው? አሁን ከገደልኳት በኋላ ማለት ነው ይዟት የሚሄድ ሰው ቀጥረህ ልትገላት ማለት ነው? እሷ ልትገላት? በምንድን ነበር ልትገላት የነበረው? ያ ብዙ አይነት አለ መሳሪያ። በቢላ ምናምን ነው ወይስ በምንድን ነው ያሰብከውን ነገር? እውነቱ እኔማ አሁን በቢላ ነው። በቢላ ነው። እሺ እንዴት ልታረግ? ምክንያቱም አርጃት ምናምን ከዛም በኋላ ማዳበሪያ ውስጥ አድርጌ አስጭኜ ይዛት ልሄድ ማለት ነው የነበረው። መቼ ነበር እሱ ልታደርግ የነበረው? አሁን ነገሮቹ የቤቱ ዝውውር ወደ እኔ ከደረገ በኋላ ማለት ነው። እንዴ ሽማግሌ የለም ሊመጡ ነው ሊወስዷት እኮ ነው ያልከኝ። ዛሬ ነበረ? ዛሬ አይደለም። እና መቼ ነው? ትንሽ ይቆያል። እውነቱን ተናገር። ሰማኝ፣ እውነቱን ተናገር። ምንም መዋሸት አይጠበቅብህም። የሚመጡት ሰዎች ሽማግሌዎች አይደሉም። ለሰርግ አይደለም እሷን ለመውሰድ ነው ብለኸኛል አይደል? እየመጡ ነው አሁን? ዛሬ ነው የሚመጡት? ስለዚህ ዛሬ ነው ሽማግሌ ማለት ነው። ዛሬ ነበር መፈጽመው ይህንን ጉዳይ። እንደሷ አትልም? ይህ ንጹህ ስለሆነች የንጹህ አምላክ ግን ደረሰላት። የመጨረሻ ጥያቄ፣ ይህን 4 ዓመት ሙሉ ደፍራታል ወይስ አልደፈርካት? አልደፈርኳት። እርግጠኛ ነኝ? እርግጠኛ። ከእሷ ግን ጠይቄ ካደረግከው ይኸውልህ ከታሰርክበት መጥቼ የምቀጠቅጥህ። ችግር የለም። ስለዚህ ልትገላት ነበረ በቃ። ዛሬ ቀጠሮ የለም ምንም የለም። በቃ ሽማግሌም የለም። 8 ሰዓት ላይ እሷን ሁሉ ነገር አድርጌ ነው ይዘው የሚሄዱ ሰዎች ነው። ምን ማለት ምን አድርገህ ነው እንደዚህ የምታስበው? ምክንያቱም ቤቱን ስለምትፈልገው ብቻ ነው እንጂ ምንም አድርገህ አይደለም። አየኸው ህይወት አንተ እንዳሰብኩ አይደለም። ፈጣሪ ስለሚወዳት እኛን አመጣላት። እሷ ወደ ሕክምና ሄደች፣ አንተ ግን ወደ ጣቢያ ትሄዳለህ። የምትለው ነገር አለ? ምንም የለም። ስለዚህ ይሄን ሁሉ ነገር አድርገሃል። አድርጌያለሁ። ልጅቱን ስትበድላት ነበር። አምኛለሁ። አድርጌያለሁ። ተነሳውን ቀጥ ብለህ ማለት ወደ ቀጥ ብለህ ወደዚህ ወደዛ ብትዞር አዞርሃለሁ። ናገት ዝግበት እንግዲህ ውድ ተመልካቾቻችን እንዴት ናችሁ? ያው እንዳያችሁት የሆነው ነው የተፈጠረው ነገር ሁሉ። እኛም እንግዲህ ያው ከህክምና መልስ ትናንት ነበር ወደ ህክምና የገባችው። ዛሬ ደግሞ ተመልሰን ልንጠይቃት ቤቷ ተገኝተናል ማለት ነው። እንግዲህ እህታችንን ያለችበትን ሁኔታ ጠይቃል። ያሉትን ነገሮች ደግሞ እስቲ ወደ በኋላ ተመልሰን እናወራለን ማለት ነው። በዋነኝነት ግን በዚሁ አጋጣሚ ወንጀለኛውም ለህግ ተላልፎ ተሰጥቷል። እህታችንም የተሻለ ህክምና አግኝታ ወደ ቤቷ ተመልሳለች። ያው አብሯት አጋዦች ነበሩ፣ የኛ ሰዎች አብረው ነበሩ አጠገቧ ማለት ነው። እኛ እስክንደርስ ድረስ ከዚህ በኋላ ደግሞ ለሚሆነው ነገር እግዚአብሔር ያውቃል ማለት ነው። እና እህታችን አሁን እንዴት ነሽ? ሰላም ነው ወይ? እስቲ ስምሽን ንገሪን። ያው እኛ እናቅሻለን በስም አጋጣሚ ሆኖ ያው ሰውም ነው ላንቺን ጥቆማ የሚሰጠን። አንቺም እዚህ ትኖሪያለሽ ብለን አስበን አናቅም። እና እስኪ መጀመሪያ አንቺም ስምሽን ንገሪንና ከዛ በኋላ አንዳንድ ነገሮችን እንጫወትና እኛም ወደ መጣንበት እንመለሳለን ማለት ነው። ስሜ ሀና ገመች ይባላል። ያው እንደምታዩት ነው ልጅነቷ። ምንድን ነው የደረሰብሽ ነገር? እስቲ መጀመሪያ እስከ መጨረሻ የምታስታውሽውን ስትታሰሪ ሲያስርሽ ለመስማት እንደቻልኩት ኤርፖርት ወስዶሽ እንደነበረ እነዛ ነገሮች እስኪ ንገሪኝ አብራርተሽ።
ያው ይሄ ገደል ላይ ደረሰብኝ አባቴ ከሞተ በኋላ ነው። እና ያው እሱ ፋሲል ማለት የእንጀራ እናቴ ልጅ ነው። እና ያው ከገቡኛ ቤት በጣም ቆይተዋል። ነፍሳቸውን ይማረውና ለእሱም እናት ለእኔም አባት ከሞቱ ትንሽ ቆይተዋል። እና ያው በድንገት የሆነ ሰዓት አብረን ነበረ። በጣም ነው የምወደው፣ በጣም ነው የማከብረው። ያው እንደ ታላቅ ወንድሜም ባየው ጥሩ ሰው ነበረ። ያው ከኔ ጋር ይስቃል፣ ምን ይላል፣ ይጫወታል ምናምን ነገር። የሆነ ሰዓት ላይ ምን እንደሆነ አላውቅም፣ ከበፊት ጀምሮ በቃ አሜሪካ የሚሄድ እንትን ነበረኝ እና ብዙ ቀን ነግረው ነበረ የሆነ ነገር ራሱ እምቢ ብለው የሆነ ነገር ራሱ እምቢ ልብስን አላጥብም ካልኩት አትሄጂም በቃ ምናምን ብሎ ቀልድሻል ያስፈራራኝ ነበር። እና እኔም ደግሞ ጉጉቱ ስለነበረኝ ምናምን ነገር በቃ ሚለኝን እሰማለሁ እንትን እላለሁ ምናምን ነገር። እና አባቴ የመጀመሪያም ልጁም የመጨረሻም ልጁም እኔ ስለነበርኩኝ ይሄ የምታዩ የግል ቤት ነው እና በእኔ ስም ነው ስሙ በእኔ አድርጎ ነው የሞተው ሲሞት። እና የሆነ ሰዓት ላይ በቃ ነይ እንደዚህ ደርሷል ምናምን ብሎኝ ወደ አየር መንገድ ወሰደኝ፣ ኤርፖርት ወሰደኝ። እኔም በቃ በደስታ ልሄድ መስሎኝ ስንሄድ ምንም በቃ ፎቶ እንነሳ ምናምን ነገር አለኝ። ያው እኔም ደስ ብሎኝ ፎቶ ተነሳሁኝ ምናምን። ከዛ በቃ አመለጠሽ በቀጣዩ ትሄጃለሽ ምናምን ነገር አለኝ። እሺ ጥሩ። ያው ይሄንን ሁሉ ነገር ሰምቻለሁኝ። ቤቱን እንካፈል፣ ቤቱን ፈርሚልኝ፣ እንደዚህ አይነት ጥያቄዎች ነበሩ ከሱ? አይ እንደዛ አላለኝም፣ እንደዚህ አይነት ነገር አላወራኝም። ብቻ ግን እኔ ነበርኩኝ አታገባም እንዴ ምናምን ነገር እለው ነበረ። ስራ ትሰራለህ፣ ስራን በደንብ ጠንክራ አታገባም ምናምን ስለው አገባለሁ ምናምን ነገር ሽማግሌ እንደው እልካለሁ ምናምን ነገር እያለ ያጫውተኝ ነበር። እሺ ፎቶውን ከተነሳችሁ ምናምን በኋላ ፕሌኑ አመለጠኝ ምናምን አለሽ። ከዛ በኋላስ? ከዛም በቃ ተቀየረብኝ፣ ሌላ ሰው መሰለኝ። በቃ ይቀጠቅጠኛል፣ ምን ይለኛል፣ ቤቱን በእኔ ስም ታደርጊዋለሽ ምናምን ይለኛል። እኔ ደግሞ አላደርገውም ምናምን ነገር እለዋለሁ። ከዛ የነዛ በቃ ውሃ ራሱ አይሰጠኝም ነበረ፣ ጨለማ ቤት ውስጥ ያስቀምጠኛል ምናምን ነገር። ከዛ በቃ የሆነ ሰዓት ላይ እያሰረሽ? አዎ በቃ ለመኖር ብዬ ውሃ ጠምቶኝ ረሃብ ሊደፋኝ ሲል እሺ አደርግልሃለሁ ምናምን ነገር አልኩት። እስኪ ፈታኝ ድረስ በቃ ከዚች ቤት እግሬ እስኪወጣ ድረስ። ከዛ እሺ ምናምን ነገር አልኩትና በቃ ግን ሊፈታሽ አልቻለም ምንም። አዎ አያየኝም በቃ ማንም ጎረቤትም ምንም መጥቶ ማንም የሚያየው ነገር የለም። እና 4 አመት ሙሉ ግን ምግብና ውሃስ ማን ሲያቀርብልሽ ቆይ? ነው ምጥ ይወረውርልሻል? አንዳንዴ ይሰጠኛል ከጓደኛ ጋር። ጓደኛ አለው የሆነ ጓደኛ በቃ እዚህ አብሮት የሚጫወትና የሚያወራውን ሰው አለው። ግን እኔ ብዙ ቀን ምልክት ሰጣለሁኝ፣ ግን ማንም በቃ ነው የሚረዳኝ ሰው የለም። ምን አይነት ምልክት ነው የምትሰጪው? አፌ ምናምን ታሽጎ በቃ የሆነ እንደማቃሰል ነገር እንደሱ አይነት ነገር ስጣለሁ። ግን በቃ ማንም የሚያየኝ ነገር የለም። አዎ ብዙ ቀን እላለሁ፣ ግን ማንም የሚሰማኝ የለም። ያስቀይሳል። የሆነ ቀን ጓደኛው እዛም ጨለማ ቤት አይቻለሁ ከጀርባ የሆነ እንደ ዕቃ ቤት አይነት ነገር። እዛ ነው ረጅም ጊዜ ቆየሽ ወይስ እዚህ አልጋ ቤቱ ጋር? እዚህ አልጋ ቤቱ ጋር ደስ እንዳለው ነው ይቀያይረኛል። እኮ ማታ ሲተኛ እሱ ማታ ሲተኛ አንቺ የት ነሽ? እኔም በቃ ታስሬ ነው የምተኛው። እዛው ነው የሚያስተኛኝ። እሱ ደስ እንዳለው ነው የሚተኛው። እኔን ግን አንድ ቀን አይቶኝም አያውቅም። ቢያንስ ከሱ ይልቅ ጓደኛው ነበረ እኔን ትዝ ምለው እና ብዙ ቀን ሲያወራ ሰማለኝ። ግን ፍንጭ እሰጠዋለሁ ለጓደኛው። ጓደኛው ምንድነው ሲል አረ ምንም አይደለም ብሎት ያስቀይሳል። እንደ እውነት ለመናገር ለአንቺ የሚደበቅ ነገር አይደለም። አሁንም ጥቆም የሰጠልሽ እሱ ነው። ያው ለጥንቃቄ ያክል ግን ይሄንን ለማንም እንዳታወሪ ገብቶሻል? ያው ጓደኛው ነው አሁንም ቢሆን ሰምቶ እንዴት በቃ ሰላሜን አጣሁኛል። እንግዲህ ሰው ፈጣሪ እሱ አይወርድም ሰው ነው የሚልክልን አይደለም። ስለዚህ ፈጣሪ ነው ሰው ይላክልሽ። ስለዚህ እንደ እውነት ለመናገር ሌላም ጥያቄ አለኝ። እስኪ እንደ ማለት ይሄ በቤቱ ጉዳይ ላይ የሆነ ነገር ነው። አንቺ ላይ ጾታዊ ጥቃት ይሄ
ማለት በቃ ከመድፈር ጋር የተያያዘ ነገር እንደዚህ አይነት ነገር አድርሶብሽ ያውቃል ወይስ አያውቅም? አያውቅም። እንደዚህ አይነት ነገር አያውቅም። አላማውና ታርጌቱ ቤቱ ብቻ ነበር ማለት ነው። እኔን ገሎኝ እሱ ከልጆቹ ጋርና ከሚስቶቹ ጋር መጨፈር። እንደዛ ብሎሽ በአንድ በአፉን አወጡ ነግሮሻል? አይ እንደምሞት በቃ ያው ምክንያቱም ሚስት የለውም ገና አገባለሁ ነው ያለው። ግን እቺን እገልሻለሁ ምናምን ነገር በቃ እንዴት ልበል ፍንጭ ነገር ይሰጠኛል። እኔም ከዚህ ውጪ ሊገለኝ ስላሰበ ነው እንጂ አሰረኝ መቼስ በደህናው አይደለም ሲጀመር። ትክክል። ለዛ እኔም በቃ አስቤ በቃ ፈጣሪ ዋለኝ ቀኔም ከደረሰ ብዬ አሰብኩኝ። ያሳዝናል። አሁንስ መድኃኒቶችን እየወሰድሽ ነው? ይኸው መድኃኒቶቼ እነዚህ ናቸው። በጣም ብዙ መድኃኒት ነው። ይሄ ቪታሚን ነው መሰለኝ። ይሄኛው ሁለቱም ያለው ሀገር ማለት መድኃኒት ነው ያለው። ሌሎችም ያለው ጋር ስለዚህ እነዚህን መድኃኒቶች በተባልሽው አግባብ በትክክል መውሰድ ነው ያለብሽ። ሌላው ነገር ምንድነው? እኛ ሁልጊዜም ከጎንሽ ነን። አሁንም ቢሆን እናጣራለን። ስለ ቤቱ የሆነ ፕሮሰስ ጀምሮበት ምናምን ከሆነ እናጣራለን። ካልሆነ ግን አሁንም ይሄ ቤት ያንቺ እንደሆነ ይቀጥላል ማለት ነው። ይሄንን ነው ልልሽ የምፈልገው። ከዛ ውጪ በምትፈልጊው ሰዓት ሁሉ ስልኬን ሰጥሻለሁ፣ ደውይልኝ። እርዳታችን በሚያስፈልግሽ ሰዓት ሁሉ አብሮሽ 2 ሴቶች ለጊዜው ለአንድ ሳምንት የሚሆን ለ2 ሳምንት አብሮሽ ይሆናሉ። የኛ ሰዎች ናቸው። ምንም ሳታፍሪ ሳትሸማቀቂ የምትፈልጊውን ነገር ሁሉ ንገሪያቸው ማለት ነው። ተረድተሽኛል? ስለዚህ እንደዛ ነው ልናደርግ የምንችለው እህታችን። እና በተረፈ እግዚአብሔር ደግሞ ፈጽሞ ጨርሶ ይማርሽ ልልሽ ነው የምፈልገው። በርቺ፣ ሁልጊዜም ከጎንሽ ነን። እሱም ወደ ህግ ሄዷል። እንግዲህ ህግ ሄደሽም አንቺም ነገ ትከሻለሽ፣ ክስ ትመሰርችበታለሽ። የተለያየ አይነት ነገር ይመጣል ማለት ነው። ያው ላይክ ተመልካቾቼ በዚህ ሁኔታ ላይ አላወራሽም ነበረ፣ ግን የእሷ ጉዳይ የተደረሰ እንዴት ናት ስለምትሉኝ ያው ደህና መሆኗን ለእናንተም ለማሳየት ያክል ነው ተመልካቾቼ ማለት ነው። እህታችን እንግዲህ ከሞት ሞት ሁሉ ደግሶልሽ ነበረ። ያው ሲያልፍ እናወራዋለን። ሞት ሁሉ ነው ተደግሶልሽ የነበረው፣ ግን ፈጣሪ ቸርነቱ ብዙ ነው። ምንም አልሆንሽም። ስለዚህ በርቺ፣ ጠንክሪ። በሚያስፈልግሽ ነገር ሁሉ ከጎንሽ ነን። መስመሩ ቦታ እስኪ ማለት ሁሉም ነገር ቦታ ቦታውን እስኪያገኝ ድረስ መስመሩን እስኪይዝ ማለት ነው። ስለዚህ አይዞሽ፣ በርቺ። በጣም ጥሩ። ውድ ተመልካቾች እንግዲህ ያው እህታችን እንዳያችሁት በጥሩ ጤንነት ላይ ትገኛለች ማለት ነው። እንዴት ሆነች ተብሎ መጠየቁ ስለማይቀር ለዛ ምላሽ ለመስጠት ነው እንጂ በዚህ ሁኔታም አላወራትም ነበርና እንግዲህ ያው እንዳያችሁት ነው። ለገንዘብ ተብሎ እንደዚህ አይነት ክህደት መፈጸም በጣም ብዙ በዝቷል። ግን ደግሞ እንደዚህ ደግሞ ባመነው ሰው አብሮን ባደገ ሰው ደግሞ ወይ ደግሞ የስጋ እህቱ የስጋ ወንድሟ ስላልሆነ ብቻ እንደዚህ አይነት ግፍና ጭካኔ ምን እንደሆነ እኔ ሊገባኝ አይችልም። ብቻ እንደዚህ አይነት ድርጊት የምትፈጽሙ ሰዎች ካላችሁ እባካችሁን እረፉ። ይሄ ትክክል አይደለም። ይሄ በፈጣሪ ዘንድ የሚያስጠይቅ ነገር ነው። በሰውም በህግ በፈጣሪም ቢሆን ታውቁታላችሁ መቼም በየሃይማኖታችን። ስለዚህ ይሄ ጥሩ ስራ ያልሆነ ነገር ነው። ጥሩ ለእህቶቻችንም ለእንጀራ እህቶቻችንም ለወንድምም ለእንጀራ ወንድምም ለእንጀራ አባትም ለእንጀራ እናትም ጥሩ አመለካከት ይኖራል ለማለት እወዳለሁ። ሁላችንንም ካልሆነ እንደዚህ አይነት ነገር በዝቷል። እኔ ብቻ ምን ማለት እንዳለብኝ አላውቅም፣ ግን በእግዚአብሔር ቸርነት ሳትሞት በፊት ደርሰንላታል ማለት ነው። እንግዲህ ሌላውን ነገር ደግሞ አብረን እናያለን ማለት ነው። ውድ ተመልካቾቼ እንግዲህ ይህንን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ እንደተለመደው ለብዙ ሰዎች አዳርሱ። በተጨማሪም ደግሞ ሳብስክራይብ እያደረጋችሁ የኛ ቤተሰብ ሁኑ እንላለን። ሁልጊዜም ቢሆን ያው ሀሳብ አስተያየታችሁ ስለሚገነባን ኮሜንት ሴክሽን ላይም በቴሌግራምም እየመጣችሁ ሀሳብ አስተያየታችሁን ለግሱን። ቀጣይ በሌላ ጊዜ በሌላ ፕሮግራም እንገናኛለን ማለት ነው። እስከዛ ሰላም ሁኑ።